አሜን ቲቪ የወንጌል ድምጽ ነው። ከሀገር ውስጥና ከውጪ የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። ዜናውን በማቅረብ እኔ በረከት መኮንን አብሬያችሁ ቆያለሁ። በቅድሚያ አርዕስተ ዜና። የኢትዮጵያ ወንጌላዊ አማኞች አብያተ ክርስቲያናት ካውንስል ቀጣይ የ5 ዓመት ስትራቴጂካዊ እቅዱን ይፋ አደረገ። በደቡብ ክልል ኢትዮጵያ በሚገኙ 4 ዞኖች ሲካሄድ የቆየው የሰላም ግንባታ ስራ ተጠናቀቀ። ከውጪ የዩቨርዥን መስራች ኤአይ በመጽሐፍ ቅዱስ ጥቅሶች ላይ እስከ 60% የሚደርስ ስህተት ሊፈጥር እንደሚችል አስጠነቀቀ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቀጣይ የ5 ዓመት ስትራቴጂካዊ እቅዱን ይፋ አደረገ። ማርታ አርጋው እንደሚከተለው ታቀርብልናለች። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ተቋማዊ መብትን ለማስከበርና የወንጌላውያንን የጋራ ድምጽ ለማጎልበት የሚያስችለውን አዲስ የ5 ዓመት ስትራቴጂካዊ እቅድ ዛሬ ይፋ አድርጓል። የካውንስሉ ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ ዛሬ በሰጡት ጋዜጣዊ መግለጫ ስትራቴጂካዊ እቅዱ በ3 ዋና ዋና ምሰሶች ላይ የተገነባ መሆኑን የገለጹ ሲሆን ከእነዚህም መካከል በሀገሪቱ ህገ መንግስት መሰረት የቤተ እምነቶች መብት እንዲጠበቅ ጠንካራ አሰራር መዘርጋት፣ አማኞች የሚያነሷቸው የፍትህ ጥያቄዎች ተገቢውን ምላሽ እንዲያገኙ ድምጽ መሆን፣ ለአባል ቤተ እምነቶችና ለህብረቶች ሁለንተናዊ ድጋፍና ስልጠና መስጠት የሚሉት ተጠቃሽ ናቸው። ስለ ሐሰት ትምህርትና የሚዲያ ተሳትፎ ከሚዲያ ባለሙያዎች ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ጸሐፊው ካውንስሉ የሐሰት ትምህርቶችንና ልምምዶችን የሚከላከልበት የራሱ የሆነ ተቋማዊ አሰራር እንዳለው ጠቁመዋል። ካውንስሉ በማህበራዊ ሚዲያ ግፊት ሳይሆን በራሱ ስርዓትና መመሪያ ይመራል ያሉት ፓስተር ዶክተር ጌትነት የባለሙያዎችን አቅም ለማሳደግም ከተለያዩ ተቋማት ጋር በመሆን ስልጠና ለመስጠት በዝግጅት ላይ መሆናቸውን ገልጸዋል። መብትን መጠየቅ ወንጀልም ኃጢአትም አይደለም ያሉት ጠቅላይ ጸሐፊው በየወቅቱ ከአባል ቤተ እምነቶች ስለሚነሱ የፍትህ ጥያቄዎች ካውንስሉ ከሌሎች የእምነት ተቋማት ጋር እኩል መብቱ እንዲከበር በህግ ባለሙያዎች የታገዘ ስልታዊ ስራ እንደሚሰራም አረጋግጠዋል። ጠቅላይ ጸሐፊው አክለውም መጪውን ሀገራዊ ምርጫ አስመልክቶ የወንጌል አማኙ ማህበረሰብ እንደ ዜጋ ድምጽ የመስጠት መብቱን እንዲጠቀምና በጸሎት እንዲተጋ ጥሪ አቅርበዋል። በተጨማሪም ወጣቶች በሀገር አቀፍና በዓለም አቀፍ ጉዳዮች ላይ ያላቸውን ተሳትፎ ለማሳደግ ካውንስሉ የማደራጀት ስራ እንደሚሰራ ተገልጿል። በደቡብ ኢትዮጵያ ክልል በሚገኙ 4 ዞኖች ሲካሄድ የቆየው የሰላም ግንባታ ተጠናቀቀ። በመሰረተ ክርስቶስ ቤተክርስቲያን የልማት ኮሚሽን አዘጋጅነት ላለፉት 3 ዓመታት በደቡብ ኢትዮጵያ ክልል በሚገኙ ቡርጂ፣ ኮንሶ፣ አሌና ደራሼ ዞኖች ሲከናወን የቆየው የሰላም ግንባታ ስራ መጠናቀቁ ተነገረ። ዛሬ በአርባ ምንጭ ከተማ በተካሄደው የፕሮጀክቱ መዝጊያ ፕሮግራም ላይ ቤተክርስቲያኒቱ በ4 ብሔረሰቦች መካከል የተፈጠረውን ግጭት መነሻ በማድረግ ከ11 ሚሊዮን ብር በላይ የፈጀ ፕሮጀክት ቀርጻ በአካባቢዎቹ ስትንቀሳቀስ መቆየቷ ተገልጿል። በመዝጊያ መርሃ ግብሩ ላይ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ፣ የክልሉን መንግስት በመወከል የሰላምና ጸጥታ ቢሮ ምክትል ኃላፊ፣ የየዞኖቹ ከፍተኛ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የቤተክርስቲያኒቱ ፕሬዝዳንት በመርሃ ግብሩ ላይ ባስተላለፉት መልእክት ማህበረሰቡንና አመራሮቹን የልዩነትና የጠብ ምንጭ የሆኑ ሀሳቦችን ከመግዛትና ከመሸጥ በመቆጠብ የራሳቸውን ሰላም በኃላፊነት መንፈስ ተግተው እንዲጠብቁ አሳስበዋል። የየዞኖቹ ኃላፊዎችም የህዝብ ለህዝብ ግንኙነቱ ላይ በትጋት በመስራት ለሰላሙ የበኩላቸውን ኃላፊነት እንደሚወጡ በወቅቱ አሳውቀዋል። በመጨረሻም የቤተክርስቲያኒቱ የሰላም ግንባታ መምሪያ ዳይሬክተሬትና የፕሮጀክቱ ኃላፊ የሆኑት መምህር መኮንን ገመዳ ለአካባቢው ሰላም ስላደረጉት እልህ አስጨራሽ ጥረት ምስጋና ተችሯቸዋል። መረጃውን ያገኘነው ከቤተክርስቲያኒቱ ነው። የዩቨርዥን መስራች ኤአይ በመጽሐፍ ቅዱስ ጥቅሶች ላይ እስከ 60% የሚደርስ ስህተት ሊፈጥር እንደሚችል አስጠነቀቀ። በዓለም አቀፍ ደረጃ በስፋት ጥቅም ላይ የሚውለው የዩቨርዥን መጽሐፍ ቅዱስ መተግበሪያ መስራችና ዋና ስራ አስፈጻሚ ቦቢ ግሩኔዋልድ ሰው ሰራሽ አስተውሎት ኤአይ
መጽሐፍ ቅዱስን በመጥቀስ ረገድ ከፍተኛ የታማኝነት ጉድለት እንደሚታይበት ገለጹ። ጉርኔዋልድ በቅርቡ በሰጡት መግለጫ እጅግ የላቁ የሚባሉ የኤአይ ሞዴሎች እንኳ ታዋቂ የሆኑ የመጽሐፍ ቅዱስ ትርጉሞችን ሲጠቅሱ ቢያንስ 15 በመቶ የሚደርስ ስህተት እንደሚፈጽሙ ገልጸዋል። እንደ ዋና ስራ አስፈጻሚ ማብራሪያ በአንድ የቴክኖሎጂ ሞዴሎች ላይ የሚታየው የስህተት መጠን እስከ 60 በመቶ የሚዘልቅ ሲሆን ይህም በሃይማኖታዊ መረጃዎች ትክክለኝነት ላይ ከፍተኛ ስጋት ደቅኗል። በመጽሐፍ ቅዱስ ትርጉም ውስጥ እያንዳንዱ ቃና ስርዓተ ነጥብ የራሱ የሆነ ጥልቅ መልእክት አለው ያሉት ጉርኔዋልድ ኤአይ የሚፈጥራቸው ጥቃቅን የሚመስሉ የቃላት ለውጦች ወይም የሰዋሰው ግድፈቶች የአጠቃላዩን ጥቅስ መንፈሳዊ ትርጉም ሊያዛቡ እንደሚችሉ አሳስበዋል። በተለይም ሰዎች ለመንፈሳዊ መመሪያና ለህይወት አስፈላጊ ጥያቄዎች ምላሽ ለማግኘት በኤአይ ላይ ብቻ መደገፍ መጀመራቸው አደገኛ ሊሆን እንደሚችል ጠቁመዋል። ዩቨርጅን በአሁኑ ወቅት በመቶዎች በሚቆጠሩ ቋንቋዎችና በሺዎች በሚቆጠሩ ትርጉሞች መጽሐፍ ቅዱስን ለተጠቃሚዎች የሚያቀርብ ግዙፍ ተቋም ነው። ድርጅቱ የኤአይ ቴክኖሎጂን ለውስጣዊ የስራ ሂደቶች እየተጠቀመ ቢሆንም የጥቅሶችን ትክክለኛነት ለማረጋገጥ ሲባል እስካሁን ድረስ ለተጠቃሚዎች ቀጥተኛ ጥያቄና መልስ የሚሰጥ የኤአይ ረዳት ወይም ቻትቦት ይፋ ካለማድረግ ተቆጥቧል። በመጨረሻም የእምነት ተቋማትና ግለሰቦች ቴክኖሎጂውን ሲጠቀሙ ለምንጮች ታማኝነት ቅድሚያ እንዲሰጡ ከመጽሐፍ ቅዱስ መመርመሪያ ለመፈለግ በሚሞክሩበትም ወቅት ጥንቃቄ የተሞላበት ምርመራ እንዲያደርጉ ዋና ስራ አስፈጻሚው ምክራቸውን ለግሰዋል። ዘገባው የክርስቲያን ፕሪሚየርስ ኒውስ ነው። ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። መረጃውን በማቅረብ እኔ በረከት መኮንን አብሬያችሁ ቆይቻለሁ። አሜን ቲቪ የወንጌል ድምጽ